ካቱ ሰላም ጤና ይስጥልኝ የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ከቻላችሁ ሰብስክራይብ ላይክ ሼር አድርጉልኝ ማለት ነው። ለምን ካላችሁ በዚህ ደረጃ ሴት ልጅ መደብደብ፣ ሴት ልጅ መቀጥቀጥ፣ ሴት ልጅ ያልሆነ ነገር ማድረግ አግባብ ነው ብዬ አላስብም ማለት ነው። ለዛውም እንግዲህ በዩሮፕ ምድር ማለት ነው። ገባችሁ? በዩሮፕ ምድር እንግዲህ እቺ እህታችን በጣም ተቀጥቅጣለች፣ በጣም አቢውዝ ተደርጋለች። በጣም ማለት ነው ሲበዛ። ገባችሁ? እና እስኪ ላሰማችሁ። እኔ እውነት ለመናገር በጣም ነው የገረመኝ። ገባችሁ? ለምን ካላችሁ በዚህ ደረጃ ሴት ልጅ መደብደብ፣ በዚህ ደረጃ ሴት ልጅ መቀጥቀጥ፣ በዚህ ደረጃ ሴት ልጅ ለመግደል ከገደልካት እኮ አይተናነስም፣ ገለሃታል ማለት ነው። በዚህ ደረጃ አቢውዝ ማድረግ ከየትኛው ዓለም ሆነ ነው አንተ በዚህ ደረጃ ቀጥቅጠህ በዚህ ደረጃ የገደልካት ማለት ነው። ላሰማችሁና እኔም የራሴን ሐሳብ ሰጣለሁ። ሞሬል ነበር ያቺ ነው። እኔ አይደለሁም። እኔ ታይሽ ተሳስተሻል። እኔ ጽፌልሽም አላቅም። አንዴ ነው ጻፍኩላት፣ አንዴ ነው ቮይስ ያወራኋት። እሱንም ከሆስፒታል የኔ የግል ዶክተር ያለ እሷ ትጨርስና ነው ያወራለሁ። ቆይ እሺ ሊናዬ ለምን አልከሰሰም አባትሽ? ልክ የዛሬ 2 ወር ይህን እንዳወቀ ለምን አልከሰሰም? ይገሉብኛል እህቶቼ እረፍ እያልኩት አስባችሁታል? አንድ ተራ ሰው ድቦሽ እንደዚህ አሰቃይቶሽ አድርጎሽ ነው። በጣም ነው ጋዝ ላይት የሚያረጋት። ማታ ድብድብ ቅጥቅጥ ያረግና ቅድም እኮ ስትናገር ሰምቻታለሁ። ጋዝ ላይት በአማርኛ ይሁንልን። አብዛኞቻችን እዚህ ውስጥ ማሳመን የሚችል ይሄ አንቺን ጥፋተኛ እንደሆንሽ ያሳምንሻል። ወንድሜ ልንገርሽ፣ እሱ እኮ ጥፋተኛ ነው ታውቂያለሽ። እኔን መሰክርላታለሁ። ጥፋተኛ እንደሆንኩ አስፈራርቶኝ አሳምኖኝ አይደለም፣ አስፈራርቶኝ ነው እኮ። ቆይ ልንገራት አንዴ፣ እኔ ላስረዳት። ልናገር አንዴ። እሺ ያሳምንሻል። እና አንቺ ጥፋተኛ እንደሆነ እኮ ታውቂያለሽ። አሳልፈሽ ብቻ በቃ ይችልበታል እንዴ። ሰዎች እኮ ሳያዩት ሳያገኙት እኮ ነው 30 ሺህ 40 ሺህ 50 ሺህ የሚሰጡት። አቡ ይሄን ሰው እያመኑት የሀገር ሰው እኮ ነው የሚያጭበረብረው። በቃ አስማታቲው ሰይጣን። በዚህ በኩል ደግሞ ብታዩ በጣም ጨዋ ስነ ስርዓት ያለው ፍቅር የሆነ ልጅ፣ በቃ ለሁሉም ማድረግ መስጠት የሚወድ በቃ 1000 ብር ከያዘ 1000ንም ሊሰጥ ይችላል። በቃ ለሰው የሚያሳየው ይሄ ሳይኮፓት ሰዎች ታውቂያለሽ አቡዬ። አንቺ እኔን እንድትወጂኝ እንድታምኚኝ አረግሻለሁ መጀመሪያ እና የፈለገ ጥፋት ባጠፋ እኔ ደግሞ ቅድም ምናልባት ይሄ ሰውዬ ድራግ ይወስዳል ወይ ማታ እንደዚህ ደብድቦሽ እንደዚህ አሰቃይቶሽ አድርጎሽ ጠዋት እኔ ማራሴ ማጥፋት አለብኝ እኔ ነኝ እንዲያረኩሽ ምናምን ብሎ የሚያለቅሰው ይሄ ሰውዬ ሀሽሽ ይወስዳል ወይ ብዬ ጠይቂያታለሁ። ወይም የአይምሮ በሽተኛ ነው ወይ ብዬ ጠይቂያታለሁ። እንዴት ራሱ ያደረገው ነገር እኔ እንዲያረኩሽ ያስብላል። ሀቡ ያስብላል። ነግራታለሁ፣ አስጠንቅቂያታለሁ፣ ይቅርብሽ ብያለሁ። በራሷ ነው ያመጣችሁ። ይሄንንም አሁንም ሚዲያ ላይ መታለች። ሚዲያ ላይ ከመጣች ካወራች አይቀር ደግሞ እኔ ሁሉን ነገር ነው ማወራው። አሁን ቅድም ከይቅርታ ጋራ ፕራይቬት ጀት ምናምን ያልኩት ምናምን ለማውራት ፈልጌ ሳይሆን እኛ ግቢ ውስጥ ምኖርበት ግቢ ሰፈር እንደ አንድ መንደር ናት ሀውዬ። እና መንደር ሆኖ አታውቅም ስለማታውቅ እንጂ ኦልጃ ታካሽ ኳስ ፉትቦል ፕሌየሮች፣ ታዋቂ ፌመስ አርቲስቶች ምናምን እኔ የምኖርበት ሰፈር ውስጥ ነው የሚኖሩት። ሄሊኮፕተር ግቢያችን ውስጥ ይቆማል። እሷ የመጣችበት ግቢ ለእኔ ተሰጠኝ። ከባሌ ጋር ስለተለያዩ መለያየት ሳይሆን እዛ ግቢ ውስጥ 3 ቤት ነው ያለን። ቤተሰብ ሲመጣብኝ፣ ጓደኛ ሲመጣብኝ መሆንበት ቤት አለ፣ የልጄ የሚኖርበት ቤት አለ፣ የአማቼ ቤት አለ። ትልቅ ቪላ ቤት ስለተለያየን ብላ ራሷ አመለጣት። እኔ ላውራ ተለያይተሽ የምትኖሪበት አንዴ ላውራ ልስንቱሚ ሳታቋርጭኝ ጥያቄ ካለች ሊናዬ እንስማትና እኔ ነጥብ ይዝና ግቢ ውስጥ ይቆማል ሄሊኮፕተር። ኦልጃ ታካሽ ኢንተርኔት ላይ ማየት ትችያለሽ። ግቢ ውስጥ ሄሊኮፕተር አይቆምም፣ ፕራይቬት ጀት አይቆም። ይሄ ተራ ነገር ነው። ተይው፣ እሱ ዝም ብዬ ቅድም የአፍ ወለምታ ነው አወራሬ። ዝም ብዬ ያው እንደዚህ ለገንዘብ ብዬ ምናምን ለጥቅም ብዬ ምናምን ማድረግ ሴት እንዳልሆንኩኝ ለማሳያ ነው እንጂ ሌላ እንትን አይደለም። ምንም ይሄን ተውት እርሱት። እና አሁን ወደ ጉዳይ ስንገባ አስፈራርታኛለች ላለችው ኬዝ ደግሞ እሷን በሌላ ስልክ ደውዬላትም አላውቅም፣ አስፈራርቻትም አላውቅም፣ አድርጌውም አላውቅም። ምክንያቱም ቀን በቀን ነው የምንገናኘው፣ ቀን በቀን ነው የምንተያየው። ምን የምንለው በስልክ አይደለም እኮ ያለችው፣ በቁጥር አይደለም፣
በቲክቶክ ነው በቲክቶክ አካውንት የተለያዩ ቲክቶክ አካውንት ይጻፉ እና እኔ ለመሆኔ በምን እርግጠኛ ሆና ነው እኔ ላይ መታ የምትለጥፈው? ሌላ ሰው ቢሆንስ በምን አወቀች እኔ ለመሆኔ? ለምን እንደዛ ታስባለች? አየሽ ችግሯን አየሽ። አሁን ሀቡች ልጅ በፊት ምቀናባት ምናምን የመሰላት ተይ ስላልኳት ወንድሟን ሄዳ ደግሞ ለሱ ትነግረው ነበረ። ከወንድሜ ጋር እኮ ያጣለችኝ እኮ እህትህ ሌባ ነው ብላኛለች ብላ መቶ እኮ እኔን እኮ ሊገለኝ እኮ አንቆኛል እኮ። እንዴት ለሚስቴ ሌባ ናት ብለሽ ትነግሪያታለሽ ለሷ ብሎ አስገድለኝ እኮ ነበር እኔን። ገባሽ? ለሷ በጥሩነት ምነግራትን ሄዳ ለሱ ትነግረው ነበረ፣ ለወንድሜ ማለት ነው። እህትህ ሌባ ነው ብለሻታል። በስሟ በልብ ቅርጽ ቆይ ይኸውልሽ ወንድምሽን ስም በልብ ቅርጽ ሴቭ አድርገው ስለነበር አንቺ ባለሽበት ሲደውል እንዴ ማን ነው ስትያት ሀጂ ነው ስትልሽ አስመትቶብሽ ነው። በቃ በልብ ቅርጽ ሴቭ ካረግሽው ከወደድሽው ይህን ሰውዬ መተት አስመትቶብሽ ነው አልሻት። ከዛ ስትያት ምንድን ነው መተት አለችሽ። መተት እሷ አታውቅም። እሷ ራሷ አንቺ እንደ ሀቡ ፌስቡክ ላይ እኮ ገብታ እኮ እህቱ መርዝ አረገችብኝ ቀንታ በኔ ቀንታ እኔ በእሷ ቀንቼ እንግዲህ ወይ አያችሁ ጉዳቸው ማለት ነው። ወላሂ በጣም ነው የሚገርመው፣ በጣም ማለት ነው። ግን ልጅቱ በጣም ተደብድባለሽ፣ በጣም አቢውስ ተደርጋለሽ። በጣም ወላሂ ሱብሃንአላህ። ኮንፊደንስ እንደሌለ እኮ የምታሳየው እኮ ሄደ እኮ አበሻ እኮ ቁላ ይቅርታ አድርጉልኝ መሽኛውን እኮ አይሰራም። አንተ እኮ እኔን እኮ ዶክተር ፊት እኮ አሳፍሮኛል። እንትኔ ትንሽ ነው ካልተሰራው ብሎ አስብ። እኔ አስበሻል። ቋንቋ አይችል፣ በዚህ ላይ ያልተማረ፣ እንግሊዝኛ አይችል፣ ጣሊያንኛ አይችል። እንግሊዝኛ እኮ መጻፍ ማንበብ ነችል እኮ ያልተማረ ከ3ኛ ክፍል እኮ ነው ትምህርት ያቋረጠው። ይሄ አሁን እዚህ መቶ እዚህ የሚመጻደቀው ልክ እንደተማረ ሆኖ አክት እያደረገ የሚያወራሽ እኮ በሌብነት ያካበተው ትምህርት እንጂ በማጭበርበር ያመጣው እውቀት እንጂ ሌላ እኮ ትምህርት እኮ አልተማረም እኮ። ስቆኝ እኔ እኮ ነኝ የምተረጉምለት። ለማን ነው ልጆችሽን እንደ ኤርትራና እንደ ኢትዮጵያ ገለጣ እዛና እዛ አስቀምጠሽ ስለ ልጅ ታውሪ ትንሽን በአካፍሪ ማንች ደፍሮኝ ነው የወለድኩት ያለሽ እንዲ ባለጌ ደፍሮ መላኩ አንቺ ምንሽን ነው የሚደፍርሽ? እኔ ነው ተስተደፍራለሽ። ወደ ጋይሽ ወደ እንትን ማድረግ መጣዩስ አንዴ ቮይስ ልክፈታው እንዴ ቆይ ደፋሪ ስለሆን ከደፋሪ ጋር ነው የሚቆመው። አንዴ ቮይስ ልክፈት። ጨቀጨቅ ማለት እንግዲህ ያው የሰው ልጅ መቼም አይታወቅም። ተዛባሚ ሀጂ እንዴት ነህ? ሰላም ነው። ጨቀጨቅ ማለት እንግዲህ ያው የሰው ልጅ መቼም አይታወቅም። ተዛባሚ ነው ሀጂ። አሚንን ያው አንተ እንግዲህ ጠብቀው እሺ፣ አደራ። ያው አይታወቅም የሰው ልጅ መቼም አደራ እሺ። አሚንን ሀጂ ያው አይታወቅም። ምክንያታቸው ደግሞ እንደዚህ ብላ የላከችበት ምክንያት ሌላ ቮይሶችን ልክልሻለሁ። ምክንያቱም ከልጄ ጋር ምን ተፈጥሮ ምን ሆነው እንደዚህ አይነት ነገር ውስጥ እንደገቡ ማለት ነው። ሀቢባ ይሄ የሌለ ነገር ድራማ እየፈጠሩ እንደዚህ ቆለጤ ትንሽ ሆኖም አይደለም ያሰራሁት። አያስፈልገውም ብሎኛል። እህቴ ቆለጤ ለራሷ ፈልገው ከሆነ አላቅም። እኔ እንደዚህ አይነት እህት አላቅም። ገባሽ? እንዲህ አይነት ተራ ሸርሙጣ እህት አላቅም። ባጭሩ ይቺ እህቴ ልትሆን አትችልም። ለእኔ እህቴም አይደለችም ሲጀመር ማለት ነው። አንድ አባቱ ሞተ ቁጭ ብሏል ምናምን ከስዊድን ደውላ እንደዚህ ያለች ካለች እውነተኛ ሰው ከሆነች ታምጣት፣ ማስረጃ ታምጣ። ቅድም ምን አሉ? የደበደብክ ቮይስ ያመንክበት ቮይስ የላካለው ምናምን አልሽኝ። ካልሽ ጥፋተኛ ነኝ ይቀጣለው፣ ይለጥፉ ያምጡ አልኩሽ። አመጡ አላመጡ ያለ ይኸውልሽ ሀቢባ ነገርኩሽ። ሁለቱም በድራማ የተሞሉ ነገርኩሽ። ያቺ ትመጣለች እያለቀሰች ስራ ቦታ እንደዚህ ብላ አሸማቃኝ እንደዚህ አርጋኝ ትመጣለች። ማስረጃ አለ። ትመጣለች፣ ታወራለች፣ ትመሰክራለች። አባቴ ሞተ ብሎ ስዊድን ተቀምጦ የበላች ያለች ልጅ ትመጣለች። በዛ ላይ በዚህ አጋጣሚ የራሱ ጓደኛ ናት። በለው ጨራሽውን የኔ ጓደኛ የሆነች ሴት ናት። ያውም እንደዚህ ያለችሽ አምጫት። ምን ችግር አለ ታዲያ? እንስማታ። እህቴ እኮ ምንም አይሳንሽም። ሲጀመር በየመጠጥ ቤቱ ዞረሽ ታወራለች ስለሷ። እሷ መታኔ ላይ ትጮኻለች፣ አንቺ በዛ ጋር ሮሮ ትላ። ሀቢባ እኔ ሁለቱን ለማስማማት ያላረኩት ጥረት የለም። እኔ የልጇ ሞታ ሀቢባ እያወራው ነው ሊናን ደበድባት አይተሽ ታውቂያለሽ? አሁን ነው የምትልሽ። አሁንም አመጣ
አሁንማ ቅድም አላየውም ብላሻለች አለ እንዴ? አዎ ትልሻለች። እኔ ጠየቅሽኝ፣ እኔ ልመልስ ሀቡ። ኦኬ እኔ እንደዚህ ሊናት ሲመታት እንደዚህ ሲመታት አይቼው አላውቅም። ግን ክለብ ውስጥ እንወጣለን አብረን እንስማላለና እሷ ጦርነት ነው የምትፈጥረው ክለብ ውስጥ። የሆነ ወይ ስልክ አንስታ ትሰብራለች፣ ወይ የሆነ ሰው ጠረጴዛ ላይ ሴት አየር ላይ የሆነ ነገር ድራማ ነው የምትጀምረው። ከዛ የመጠጥ ቤቱን እንትን በሙሉ ትደረማምሷለች እሷ ማለት ነው። ጦርነት ነው የምትፈጥረው፣ በቃ ጦርነት። እንደውም እሱ በጣም ጎበዝ ነው፣ በእነዚህ ጎበዝ ነው። ተጠንቅቆ ነው የኔ እናት ፋርህ እንደ በጣም የጭንቅላት ጨዋታ ነው የሚጫወተው። ቤት ገብቶ የሚያደርጉትን አላውቅም ስላላየው። እንደዚህ ግን እኔ አይኔ እያየ ግን መቷት አይቼው አላውቅም። እንኳን አስባችኋል? በዚህ ደረጃ ቀጥቅጧት፣ በዚህ ደረጃ በፍጣሪ በጣም ነው የመታት ወላሂ። ያለሽ እንዴ ታውሪያለሽ እንዴ ደግሞ እንደወል አንተ እኔ እቃውን የእቃ አንተ በራስህ እውነተኛ ሰው ከሆነች ታምጣት፣ ማስረጃ ታምጣ። ቅድም እና ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ ይሄ ነገር በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው፣ በጣም ነው የሚደብረው። ልጅቱ እንግዲህ በጣም ተደብድባለች። እንግዲህ ምንድነው የተባለው? መተት አድርጎባታል ነው የተባለው። መተት አድርጎባታል ነው የተባለው። እውነት ለመናገር በጣም ነው የሚከብደው ማለት ነው ውዶቼ። በዚህ ደረጃ አውሮፓ ላይ ተቀምጣችሁ ከሀቢባ ቤት ገብታችሁ ዳችሁ መካሰሳችሁ በጣም ነው ያስጠላችሁ፣ በጣም ነው የደበራችሁ። ምክንያቱም ሕግ ባለበት ሀገር ተቀምጣችሁ በዚህ ደረጃ ሶሻል ሚዲያ ላይ ወጣችሁ አፍ መካፈት በጣም ያስጠላል ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ በመተት በዚህ ደረጃ ራሳችሁን አውርዳችሁ እንደዚህ እንትን ብላችሁ ስትሰጡ ገረመኝ ማለት ነው። ወላሂ በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው፣ በጣም ነው የወረዳችሁት፣ በጣም ማለት ነው። በዚህ ደረጃ አውሮፓ ላይ ተቀምጣችሁ ህግ የለም እንዴ? ወደ ህግ አትሄዱ? በዚህ ደረጃ ራሳችሁን አውርዳችሁ ያዙ ይልቀቁኝ የምትሉ ማለት ነው። እና ያስጠላል። በሁለተኛ ደረጃ ደግሞ በዚህ ደረጃ በመተት በሲሂር እንደዚህ ሰውን የምትደበድቡ ሰውን የምትቀጠቅጡ ሲሂር የምታረጉ ሰዎች ግን እንዲያ ወላሂ አላህ አክበር አሌይኩም ማለት ነው። ገባችሁ? ሰው ነገ ወዲያ ሞት የለም እንዴ? አትሞቱም? በሰው ላይ መተት፣ በሰው ላይ ሲሂር፣ በሰው ላይ የሆነ ነገር እያረጋችሁ እንደዚህ ሰውን ጭብጥ እያረጋችሁ የምታስቀምጡት ነገር በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው ማለት ነው። ለምን ካላችሁ በጣም ይዘገንናል። ተረዳችሁ? ምክንያቱም ሰውን አላቅም፣ ሰውን በዚህ ደረጃ እየደበደባችሁ እየቀጠቀጣችሁ ምን እያላችሁ የምታረጉት ነገር በጣም ይዘገንናል። ሁለተኛ ደግሞ እንግዲህ ይሄ ወንድማችን በህግ መጠየቅ አለበት። ህግ ካለው ሀገር ተቀምጣችሁ በዚህ ደረጃ ከሀቢባ ቤት ገብታችሁ አፋችሁ መለፋለፋችሁ ግን በጣም ነው እኔ የገረመኝ። ለማንኛውም አላህ የስራችሁን ይስጣችሁ ነው የምለው። አላቅም በአውሮፓ ምድር ተቀምጣችሁ ከሀቢባ ቤት ገብታችሁ ስትካሰሱ እኔ በጣም ነው ያፈርኩባችሁ፣ በጣም ማለት ነው። ምክንያቱም አውሮፓ ሀገር ህግ አለ። ወደ ህግ ለምን አልሄዳችሁም? በዚህ ደረጃ ልክ እንደ አረብ ሀገር እንዳሉት እህቶቻችን ወርዳችሁ እንትን የምትሉት ማለት ነው የምትለፋለፉት። ጭንቅላት የላችሁም ብዬ ነው እኔ ማስበው። ለማንኛውም አንተ ጠንቋዩ ነህ፣ አስጠንቋዩ ማለት ነው። እኛ አረብ ሀገር ያሉትን ስንል ነበር። ያንተ ደግሞ የባሰ ነው። ጭራሽ አውሮፓ ተቀምጠ ጠንቋይ። አኡዙ ቢላሂ ሚነሽ ሸይጧን ረጂም። እኛም ስራ እንዳናገኝ አስተብትባችሁ